ሰላም እንደምናረፈዳችሁ የፋና ረፋድ እንብላ ፕሮግራማችን የሚጀምርበት ሰዓት ላይ ነው ያለነው። እጅግ በጣም የምንወደው ባህላዊ ምግባችን ነው ዶሮ። ታዲያ በዓል ሲመጣ በርካታ ሴቶች ስራውን እያሰብን ትንሽ ረጅም ሰዓት ስለሚፈጅ እንጨነቃለን፣ እናስባለን። እሱን የሚያቀል ደግሞ ከአንድ ሼፍ ጋር የምንሰራው ለየት ያለ የዶሮ አሰራር አለ። ሼፍ ሄኖክ ዘሪሁን ዛሬ ታዲያ በቤቱ ተገኝተን በ10 ደቂቃ የሚደርሰውን ዶሮ አብስሎልን ተመግበን ጥሩ ጊዜ እናሳልፋለን። ሄዋን ጳውሎስ ነኝ። ወደ ውስጥ እንግባ። የታለ 10 ደቂቃው ዶሮ ዶሮን የፈለግሽው ሼፍ ሄኖክ ነው። ዶሮ ይቅደም። እንዴት ነሽ? ሰላም ነው። ሰላምታው መልቀደመም ዛሬ ዶሮ በጣም አሳስቦኛል። ዛሬ እንደውም አንቺ መሰከር ነሽ። ደስ ይለኛል። አረፍ ብለን ወይስ እንደዚሁ? አረ እንደዚሁ ወደ ዶሮ ብንሄድ ይሻላል። በእኔ ሊፎርሜሽን ቀይረሽ ዶሮአችን እንስራ። ተመልካቾቻችን ሼፍ ሄኖክ ዘሪሁንና ሼፍ ሄዋን ጳውሎስ ልበል እንዴ? ኦፍ ኮርስ ዩኒፎርም መቀየርሽ ለብሻለሁ ያወረደ ዘርፍ ቀይረሻል። ታዲያ ዛሬ ግድ ነው። በጣም በሚገርም ሁኔታ ወደ ኬኒ ስትመጡ የሰርጀሪ ዕቃ ነው የሚላቸው የሚያበስልባቸው ማቴሪያሎች እና እንደምታዩት እዚህ ጋር በጣም በርካታ ቢላዎች አሉ። ዛሬ አነስ ባለው ነው ዛሬ። በነገራችን ላይ አሁን ነው የምትጀምሪው ደቂቃው መያዝ ወይስ? ግድ ነው ደቂቃ እያዝኩ 10 ደቂቃ ብሏል። በ10 ደቂቃ ካልጨረሰ ዛሬ ችግር አለ። ቺክናችንን መጀመሪያ ላይ እንቆርጣለን እንደዚህ እንደምታየው። ዶሮ ግን የፈረንጅ ነው የሀበሻ ነው? የፈረንጅ ይኸው ታጥቦ የተዘጋጀ ነው። አዎ እስቲ እቺን ደግሞ አንቺ ከተፊ ሙያሽም ይፈታል። ቀድሜ እኮ ነው እኔ አያያዝሽ ሁሉ አያያዜ ሁሉ እንደዚህ ነው። አይቼ ቢሆን እኮ ጥሩ ነበረ። ከዘገየሽ ያው 11 ደቂቃ ይሆናል ማለት ነው። በጣም ቆንጆ ነው። በጣም ነው የሚያምረው። ቺክናችን እንደዚህ ያዘጋጀን። እሺ በያን ቶሎ እዚህ ጋር ወሬ ያላበዛም። እኔ በሩጫ ነው የምሰራው እንግዲህ። እሺ ምን ላምጣ? አሁን እዛ ጋር እናበስላለን። ተከተኝ። ዶሮአችን እንዲጀመር ነው እንግዲህ መጀመሪያ መጥበሻችንን እንጥድና ጋል እስኪል ድረስ እዚህ ጋር የተለያዩ ነገሮች አዘጋጅቻለሁ። በነገራችን ላይ ቪዲዮቹን ከለቀኩኝ በኋላ በተለያየ ሶሻል ሚዲያ ላይ ጥያቄ ያላቸው ብዙዎቹ ሽንኩርት የለውም ነው የሚሉት። ሽንኩርቱ በእርግጥ ቲማቲም ሶስ አዘጋጅ ሽንኩርት ስላለው ድጋሚ ሁለቴ መጠቀም ብዙ እንትን አይደለም ማለት ብዬ ነው። ግን ሞር ደግሞ ሽንኩርት አይደለ ዶሮን እንትን የሚያደርገው ለዛ ብዬ የተከተፈ ሽንኩርት አዘጋጅቻለሁ። እሷን ትንሽ ነው ሳይበዛ ላርግበትና ዘይት ጨምሬ ሌሎችን ግብአቶች እነግርሻለሁ። ሌላ ያዘጋጇቸው እንግዲህ አዋዜ አለ፣ በዋኛነት ቅቤ አለን፣ ዋናው ቲማቲም ሶስ አለን፣ ነጭ ሽንኩርት አለ፣ ቁንዶ በርበሬና ጨው ሁለቱ አሉ። አዎ የቀደሙ ቺክናችን አለ። ቺክናችንን አብረን ከሽንኩርቱ ጋር እንጠብሳለን ማለት ነው። አብረን ከሽንኩርቱ ጋር ዶሮአችንን እናበስላለን። ግን ይሄን ቪዲዮ ከፋሲካ በፊት ቀደም ብለህ እኮ አሳይተህን ቢሆን በጣም በርካቶች ሌሊቱን ሙሉ ዶሮ ሲሰሩ ያድሩም ነበረ። በጣም ብዙ ሰው ነው በተለያየ መልእክት መስጫ እየደወለ ላይፋችንን አቀለልከው። በጣም እኔ ራሱ ሳየው በቃ ዶሮ እንደዚህ መስራት ይቻላል እንዴ ነው ያልኩት። ዶሮ ለመስራት ፈልገን ብዙ ጊዜ ስለሚፈጅብን አንጠቀመም ነበር። ብዙ ሰው ይፈራል ዶሮ መስራት ነው። ረጅም ጊዜ ከሌለው ብዙ ሰው ዶሮ መስራትን አይደፍርም። አዎ አሁን ተቀየረ እኮ በቃ ኢቭን ምንድነው በፊት ዶሮ ብለን ስንጠቀም ብዙ የሽንኩርት ሶስ እና አንድ የዶሮ ብልት ከአንድ እንቁላል ጋር ነው አይደል? ይሄ ግን እንደምታየው የዶሮ ስጋ ነው። የስጋ ወጥ አይነት እይታ ነው ያለው። ስታዩ ራሱ ተከትፎ የስጋ ወጥ። ስለዚህ በእንጀራ ስትበይው የምታገኘው ሪል ዶሮውን ነው። አጥንቱ ቀርቶ ስጋውን በደንብ የምናገኝበት ዶሮ ነው። ቴንክ ዩ። መዓዛውን በጣም ነው ደስ የሚለው። ነጭ ሽንኩርት አሁን ለዛ ነው ሚስጥሩን እየነገርከኝ እንጂ ይሄ በትክክል እየተኮላተፍኩ መጣሁ እኮ። ምክንያቱም ከሰዓቱ ጋር ሩጫዬ በትክክል ካልተከታተልሽኝ ሬሲፒውን ሚስ እንዳታደርጊው ነው። እሺ እኔ ደግሞ ለምዶብኝ ካላወራው ሰው እየሰራ ካላወራው አይሆንልኝም። ገብቶኛል። ስትራቴጂሽ 11 ደቂቃ እንዲሆንብኝ ነው። 10 ደቂቃውን
ያው እንደምታየው አሁን ዶሮአችን በስሏል። አዎ ትንሽ በሰል እንዲል የትልቁ ስራ ዶሮን ማብሰል ነው በነገራችን ላይ። ምክንያቱም ቶሜቶ ሶሱ በስሎ የተዘጋጀ ነው። እዚህ ጋር አዋዜ ዝም ብለን ባዶውን እንበላለን አይደል? የማቃጠል ባህሪው እንዲቀንስ የተለያዩ ቀሞችን ሰርተን ስለሆነ የምናዘጋጀው እምብዛም አያቃጥልም። እሱን እናደርጋለን። ቲማቲም ሶሳችንን እንዲያደርገን ብዙ የምጨምረው ለሁለታችን እንዲበቃ ነው። አዎ ዛሬማ በጣም በቪዲዮ ነው አይቼ በቃ ጓጉቼ ነው የመጣሁት። ስለዚህ ዛሬ የሚገርምህ ዶሮ ብዙ ጊዜ ሰዎች ውጭ ራሱ ለመብላት የማይፈልጉት ምግብ ነው። በቃ ራሳቸው አጥበው ራሳቸው ሰርተው ካልሆነ ለማመኑላ ትንሽ ይከብዳል። እንደ ኢትዮጵያዊ ደግሞ ዶሮ በብዛት ቤት ውስጥ ነው የሚሰራውና እሱንስ እንዴት ታየዋለህ? አሁን እኛ የተጠቀምነው የአበሻ ዶሮ ሳይሆን በተለምዶ የፈረንጅ ዶሮ የምንለው ነው። እሱ እንግዲህ የተለያዩ የቺክን ፋርሞች አሉ። እነሱ አርደው አጥበው በትክክለኛው የቴምፕሬቸር በራሳቸው በቀዝቃዛ ትራክ ነው ዴሊቨር የሚያደርጉልን። እነሱ ከአመጡት በኋላ እኛ ጋር ደግሞ ቡቸሪዎቻችን እንደገና ወስደው አጥበው በተለያየ አይነት አከታተፍ በልተው ነው የሚያስገቡት ፍሪጅ ውስጥ። ስለዚህ እነዚህ ሁሉ ነገሮች ሴፍቲ ስለሆነ አዎ ምንም አይነት እክል አይኖረውም። ሼፎችን ብዙ ጊዜ ስናስብ ያው ስራ ቀለል ያደርጉልናል፣ እንደዚህ ብትሰሩ እንደዚህ ብታደርጉ የሚለው ነገርና ምናልባት አሁን ሰዎች ዶሮ ለመስራት ረጅም ሰዓት የማጠብ ሂደት አለና እሱንስ ለማሳጠር ነው ምን ብናረግ ነበር? ትልቁ ነገር እንግዲህ ያው ፕሮፌሽናል ነገሮችን ይሄ ውስብስብ የሆነውን ነገር ማቀለል ነው አይደል? በፊት የነበሩት ነገር አበሳሰሉ ምን ነቅፈው እኮ አይደለም፣ ባህላዊ መንገዱን ጠብቆ በጣም ጥሩ ነው። ግን አሁን ሰዓት ለሌለው ሰው ለምሳሌ ዶሮ ወጥ መብላት እየፈለገ ለማይበላ ሰው ሙያተኛ ምን ትመክራለህ ቢባል ይኸው በዚህ አይነት መንገድ ሰርታችሁ መብላት ትችላላችሁ ማለት ነው። እና ከኒውትሪሽን ቫልዩ አንጻር ምክንያቱም ይሄው በጣም ብዙ በመንተክተክ ኒውትሪሽን ቫልዩን ያጣ አይደለም። እንደምታየው ነው ከለሩ ራሱ የዶሮ ከለር ነው የሚመጣው። በተሻለ መጠን ዶሮ ታገኝበታለሽ እና ይህንን ተጠቅመን ነው የማህበረሰቡን ኑሮ ከምግብ አንጻር እና ከምግብ አንጻር ብቻ አይደለም በነገራችን ላይ ኒውትሪሽን ቫልዩ ነው አንጻር ራሱ ተንተክትኮ ያለቀለት ቫልዩን ያጣ ምግብ አይደለም የምትበየው። በጣም የሚጣፍጥ የተከሸነ ብዙ ኒውትሪሽን ቫልዩን በትነት መልክ ያላጣ ምግብ ነው የምትመገብ። ቺክን መረቅ ነው ይሄን ራሱን አይነት ጣዕም እንዲኖረው ዶሮአችን ይገርም። አሁን አይሹ ቅመሙ ሲጨመርበት ቃናው ደግሞ በጣም ተለየ። እንደምታዩ ድጋሚ ትንሽ መረቅ አረገበትና አሁን የመጨረሻው ዙር ተዘጋጅቷል ማለት ነው። እንቁላላችንን እንጨምራለን፣ ቅቤያችንን እንጨምርና የተቀረውን ደግሞ ቁጭ ብለን እየበላን እየተገመገምኩኝ በማየት ራሱ አንዳንዴ እኮ በማየት ጠግቤያለሁ ይባል የለ። ልክ ነው። አሰራሩን ሳይ እኔ በጣም ደስ ብሎኛል። ከምንም በላይ ደግሞ መዓዛው የሚገርም በቃ ትክክለኛ ዶሮ የምንለው ቤታችን የምንሰራውን አይነት ረጅም ሰዓት የሚፈጀውን በአጭር ደቂቃ ማምጣት ችሏል። ሳይበሉ እያዩ እስካሁን ድረስ ይሆናል በእርግጥ ለሚሉ ያው ሂዋን ምስክር ነች። በደንብ ይገባ። በየቤታቸውም ሆነው ደግሞ መሞከር ለሚፈልጉ ግብአቶቹን ቀደም ሲል ስላሳየናቸው አብረው ማብሰል ይችላሉ። እንቁላላችን ቺክናችንን ፖርሽኑን መጨመር እንችላለን። እንደምታየው በምትፈልጊው አይነት መጠን ስጋውን እየከተፍሽ የዶሮውን ስጋ እየከተፍሽ በምትፈልጊው ያህል መጠን ማዘጋጀት ትችያለሽ። እንደዚህ አይነት ቆንጆ በየጊዜው ይሄንን አውጥተን በነገራችን ላይ ዶሮ ፍርፍር እንቁላሉን አውጥተን ዶሮ ፍርፍር ደግሞ መስራት ይቻላል። አዎ ደርሷል በተባለው ደቂቃ ምናልባትም አንድ ደቂቃ
9 ደቂቃ ውስጥ ነው ያደረሰልኝ። ሪከርድ ሰበር ያለው ዛሬ በቃ የተለየ ነው። ጭራሽ ያው 10 ደቂቃ አይሆንም ሲሉ የነበረው በ9 ደቂቃ እኔ ስላገዝኩ እንዳይሆን አከታተፉ ላይ በእርግጥ ትልቅ ተጽዕኖ ነው የፈጠረው። እኔ 11 ደቂቃ ነው የሚጨርሰው ብዬ ነበር፣ ግን አኩርተሽኛል። በጣም የሚገርም ነው። ከለሩ በጣም ነው የሚያምረው። ይሄን የመሰለ ዶሮ ደግሞ እየበላን ቆይታ እናደርጋለን። በጣም ነው ደስ የሚለው። ሸጋ ልጅ ጉብል ባይኔ ተመላለስ። ይሄን ዘፈኔት ነው የማውቀው። ሰሞኑን አንድ ላይ ከዶሮ እኩል ሶሻል ሚዲያ ላይ እየዳይተሽ አይደል? በጣም በሚገርም ሁኔታ በርካቶቻችን እንግዲህ የድሮ ሙዚቃዎችን ስናስብ ከሴት ድምፃውያን ድምፃዊት ትዕግስት ይልማን እናውቃታለን። ሸጋ ልጅ ጉብል ባይኔ ተመላለስ የሄኒ እናት ናት። እስኪ ትንሽ አንጎራጉርልኝ። አይ ድምጽ ጥሩ ነው ብለሽ ነው? አይ አይመስለኛል። ሸጋ ልጅ ጉብል ባይኔ ተመላለስ ልቤ አንተን ናፍቋል አይተ እንድታክሰው መውደድ ይሰኛል ጉብል አንተን ይለኛል ያላንተ መሚል። በጣም የሚገርም ተወዳጅ ሙዚቃ ነበረ። በነገራችን ላይ እናቱ ብቻ ሳትሆን ይሄ ሙዚቀኛ ነበር። ልክ ነው። የሙዚቃ መሳሪያ ተጫዋች ልክ ነው። ብዙ ሙዚቃ መሳሪያ ተጫዋቾች መሳሪያዎችን እነካካለሁ እና እንግዲህ በዘር ይወረሳል የሚባል ነገር አለ መሰለኝ። አርቱ አይደለ? ብዙ ጊዜ ከአርት ቤተሰብ የወጡ ልጆች ወደ አርቱ ያዘነብላሉ እና በእርግጥ ምግብ መስራት እኮ አንድ አርት ነው እና እዛ ላይ ነው ያለሁት። አዎ እንዳልሽው ሙዚቃ መሳሪያ በተወሰነ መልኩ ሞካክራለሁ። ከሙዚቃ አንዴ ወደ ምግብ መምጣት ትንሽ ድራም ስጫወት ታለንቱ እጄ ላይ ነው አይደል ያለው። ምግብ ስሰራም እዛው እጄ ላይ ነው ያለው እና ዘርፍ አልቀየርኩም። ያው ተመሳሳይ ነው እጄ ላይ ያሉ ነገሮች ነው እና ተመሳሳይ ነው ግን ፓሽኑም ስለነበረኝ ምግብ የመስራት በቃ እዛ ላይ ረጅም ጊዜን ከሙዚቃው በላይ እዛ ላይ ረጅም ጊዜን አሳልፍ ስለነበረ እግዚአብሔር ይመስገን ማክሊቴን አግኝቼ እንግዲህ እዛ ላይ ያለሁት እልሻለሁ። በጣም የሚያምር ነው። ዋው! ዛሬ ዶሮን እንደዚህ ስጋዋ ብዝት ብሎ ነው የምንበላት። ለመብላት ትንሽ ቸኩያለሁ። እስኪ ደግሞ በልተን ጣዕሙ እንዴት ነው የሚለውን እናያለን። ሄኒ ዶሮ ላይ እንዴት ነገር ከልጅነት ጀምሮ ቤተሰብ ሲሰራ ምናምን ያለው ዶሮ ላይ ጥሩ ነኝ። በጣም ነው የሚጣፍጠው። የስራው ባህሪ አንዳንዴ ቤት ውጭ እንድናሳልፍ ያደርጋል እንጂ የቤተሰብ ቀን ተብሎ የእረፍት ቀን ተብሎ የሚታሰበው እሁድ ቀን ነው። ዛሬ ላይ ግን ከቤት ወጥቶ በሬስቶራንቱ ይሄን የመሰለ ቆንጆ ዶሮ አብስሎልናል። እጅህ ይባረክ ብያለሁ። ስለዚህ በየቤታችሁ እናንተን ብትሞክሩት መልካም ነው። አሰራሩን ቀደም ሲል ሲያስመለክተን ነበረ፣ እኔም ሳግዘው ነበረ። ሄኒ ዛሬ እሁድህን ከኛ ጋር ስላሳለፍክ እጅግ አድርጌ አመሰግናለሁ። እኔም እንግዲህ እጅግ አድርጌ አመሰግናለሁ ሂዊ እናንተንም። ምክንያቱም የምለቃቸውን ቪዲዮዎች አይታችሁ ፊድባኩን አይታችሁ በእርግጥ ነው ወይ ብላችሁ መታችሁ ይሄንን የመሰለ ሙያ ላላዩትም ቤታቸው ቁጭ ብለው ለሚከታተሉትም ሰዎች ደግሞ እንዲተላለፍ ስላደረጋችሁ ፋናን ጣቢያችሁን በጣም አድርጌ አመሰግናለሁ። አንቺን ጨምሮ በጣም የሚጣፍጥ እጅ የሚያስቆረጥም የሚባል አይነት ዶሮ ነው። ደስ ብሎኝ እየበላው ነው። እናንተም በየቤታችሁ ናችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሔዋን ጳውሎስ ነበርኩ አብራችሁ ቆይታ ያደረኩት። ሀገራችንን ሰላም ያድርግልን። የሳምንት ይበለን። ሰላም ለጉዞ ቴካዌይ ነገር